ፖይራስ በዛሬው ዕለት እጅግ በጣም አስደንጋጭ ነገር አጋጥሞታል። ከወራቶች በኋላ አይሸጉል እንዲሁም የሱ ልጅ ሲናን እንዲሁም ቤጉም ገና መመለሳቸው ነበረ። ከሁሉም በላይ ነገሩን እየከፋ የሚያረገው ደግሞ ዛሬ የሲናን ልደት ነበረ። ሲናን አባቱ ፖይራስ ራሱ መጥቶ ሰርፕራይዝ እንደሚያረገው ወይም ደግሞ ከዚህ በፊት እንደሚያረግለት ልደቱን እንደሚያከብርለት በፍጹም አልጠበቀ ነበረ። ፖይራስ በፍጹም ሊቋቋማቸው የማይችላቸው ማፊያዎች ጋር ጥርስ ለጥርስ ተነካክሷል። ፖይራስ ከነ ባባ ባህሪ ጋር ከተለያየ በኋላ ከተጣላ በኋላ እነሱ እንደተካዱ ነው የሚሰማቸው። እጅግ በጣም አሳዛኝ የሆነ ነገር ውስጥ ገብተዋል። አሁን ከዛ እሳት ውስጥ ማን እንደሚያወጣው አይታወቅም። በገዛ ልጁ የሲናን ልደት ስነ ስርዓት ላይ ሁለት ማስክ የለበሱ ወንዶች ገብተው ከባድ ነገር ሊያደርሱ ነበረ። ነገር ግን ፖይራስ ደምንም ብሎ ልጁን ለማስመለጥ ሞክረዋል። ነገር ግን አልተሳካለትም። ሲናን በጥይት ተመተዋል። ቤቱ ደም በደም ሆኗል። በተለይ ደግሞ ሲናን በጥይት ቆስሎ ጸጥ ሲል እዚህ ጋር ፖይራስ ልጁን ይዞት እያለቀሰ ነበር ያለው። ወይኔ ልጄ ሲናን ተነስ እያለ እየጮኸ ነበረ። በአንድ በኩል ደግሞ እዚህ ጋር በስልክ ሁሉ ነገር እየሰማች የነበረችው አይሸጉልን ብትሆን ደንግጣለች። በአንድ በኩል እዚህ ጋር አንደኛው ማስክ ወይም ጨምብል ያለበሰው ሰው በከታተሉ ብሎ ለማምለጥ እየሞከረ ነው። ሌላኛው የቀረው ግን ተገሏል። አይሸጉል ምን አይነት የሽጉጥ ድምጽ ነው የምሰማው እያለች ነበረ። ፖይራስ እዚህ ጋር ሲናን የታለ እያለ እየፈለገው ነበር። ሲናን ወድቋል። እያቀፍ እያለቀሱ ነበረ። በደቂቆች ውስጥ በቀጥታ ሆስፒታል ደረሱ። ሆስፒታል እንደደረሱ በአስቸኳይ ወደ ድንገተኛ ክፍል ይዘውት እየገቡ ነበረ። ቤጎ እየጮች ነው። ድንጋጤ ውስጥ ገብቷል ሁሉም ሰዎች። ፖይራስ ልጁን እየጎተተ ወደ ውስጥ ሊገባ ነው። ዶክተሮች ከዚህ በኋላ ማለፍ አትችልም፣ ሕክምና ያስፈልጓል ብለው በግድ እየታገሉት ነበረ። ሁሉም ጨንቋቸዋል። ቤጉም ታመመች። ስለታመመች ወደ ውስጥ ሕክምና ልታገኝ የገባች ነው። በሌላ በኩል አይሸጉልን ብትሆን የሆነ ቦታ እየሄደች ነበረ። ከመቴ ጋር ነበረች። ከመኪና ወረዱ። ሁለቱም ተያይዘው በቀጥታ ወደ ክሊኒኩ እየገቡ ነበረ። እዚህ ጋር ህፃኑ ሲናን ወደሚታከምበት ወደ ውስጥ እየገቡ ፖይራስ ግራ ግብት ብሎት ተስፋ ቆርጦም ቁጭ ብሎ እያለቀሰ ነበረ። ከዛ በኋላ አይሸጉል አየችው። ስታይ ወደ ፖይራስ እየቀረበች ነበረ። ፖይራስ ተቀምጧል። ፖይራስ እያለች ወደ እሱ እየጠጋች ነበረ። ፖይራስ ስጋት ውስጥ ላይ ያለው ፖይራስ አይዞህ እየሰማኝን ሁሉም ነገር ሰላም ይሆናል። እሺ ሲናን በጣም ጎበዝና ብልህ ልጅ ነው። ሲናን ከዚህ በኋላ ብዙ ነገር የሚያይ ልጅ ነው። ከዚህ በኋላ በደንብ ይኖራል። እሺ እያለች አይኑን ተመለከተዋለች። ፖይራስ ቀና ብሎ ተመለከታት። አይሸጉል ናት ለካ። ከዛ እሷ እዚህ ጋር በድንጋጤ እያየችው ነበረ። የ9 ዓመቱ ልደት እኮ እያከበረ እኮ ነበረ። ይልቱ ቀን እኮ ነበረ። እንዴት በ9 ዓመት የ9 ዓመት ልጅ እንዴት ጥይት ልጅን ይበሰዋል? እንዴት አሁን ሰርጀሪ ያስገብተውታል? ባይተርፍስ እንዴት ነው የምኖረው ከዚህ በኋላ? ምንድነው የምሆነው ከዚህ በኋላ? እነዛ ወንዶች ምን ሊያረጉ መጡ? ግራ ገብቶኛል እያለ አይዞ እያለች ታባብላለች። ዛሬ ልደቱ ነበረ። ልጄ ላድነው አልቻልኩም። ከትንሽዬ ልጄ ውስጥ የወጣ ነበረ። ላተርፈው አልቻልኩም። እኔ ግን ምን አይነት ሰው ነኝ? እኔ መሞት ያለብኝ ያለ ነበረ። ታውታው እንደዛ ትበል እያለችው ነበር። አይሸጉል ልብ እየደማ ነው። እኔ ራሱ እየሞትኩኝ ነው ይታወቀኛል። ወይኔ የኔም ነፍስ ያለው የልጄ ልብ ውስጥ ነው ያለው። ልጄ ትቶኝ ከሄደ እኔም እሄዳለሁ። ምንም መኖር አላማም ፍላጎትም አይኖረኝ እያለ ነበር። ድንገት ዶክተር መጣ። የሲናን ካይራል ቤተሰቦች ናቸው እያለ ነበረ። አሁን ያባቱ ነኝ ይላል። እዚህ ጋር ፖይራስ ምን ተፈጠረ እያለ ነበር። እዚህ ጋር ፖይራስ ዶክተር አይሸጉል ያቃታል። አይሸጉል እያለ ነበረ። እኔንም እንደዛ መጥቆጣኝ ሁኔታው እንዴት ነው ብላ ጠየቀችው። እንግዲህ ጥይቱ በጣም በስጋት ወዳለው ሪስክ ወዳለው ነርቮቹ ተጠግቷል እና ያው ልናስቆሙ እየሞከረን ነው። ምናልባት ጥይቱን ማስወገድ ከቻለ የደም መፍሰሱን ልናቆም እንችላለን። ነገር ግን ይሄ ፍቃድ ይጠይቃል ከእናንተ እያለ ነበረ። ጥይቱን ማስወገድ እነሱን ፍቃድ የሚጠይቅ ከሆነ ከባድ ሪስክ አለው ጥይቱን ማስወገድ እንደማለት ነው። ምን ማለት ነው? ይሄ ሰውዬ ምንድነው የሚለኝ ብሎ ፖይራስ እየጠየቀ ነበረ። አንድ ጊዜ ሁኔታውን ገብቼ ማየት ይችላለሁ ብላ አይሸጉል ጠየቀች። እሺ በአስቸኳይ እያለ ነበረ። አይሸጉል እመጣለሁ። እሺ ፖይራስ ሲጠብቅ እመጣለሁ ብላው ትገባለች። ሁሉም በርጋ ሆነው እየተጠባበቁ ናቸው ያሉት። ፖይራስ ሰውነቱ ደንዝዟል። ከዚህ በኋላ ምን እንደሚሆን አያውቅም። በሌላ በኩል ሰደርቲን ወደ ክሊኒክ እየመጣ ነው ያለው። ሰደርቲን ከዚህ ቀደም ከሶንጉል ጋር ልጅ ለመውለድ በጣም ብዙ ተንከራቷል። አሁን ልጅ በተወለደ ሰሞን ቀናቶች ድንገት ከሆስፒታል ተደውሎለት አሁን እዚህ ጋር እየመጣ ነው ያለው። ዶክተር የት አለ ብሎ እየጠየቃት ነበረ። ቆይ ተረጋጋ እያለችው ነበር። ሽጉጥ አውጣ ግንባርሽን ነው የምልሽ ነይ ውጪ ጥሪው እያላ ነበረ። እሺ ብላ እየደወለች ነበረ። እዚህ ጋር ሪሰፕሽኗ እንግዳ ተቀባዩ። በሌላ በኩል አሁን ቤጉ ትንሽ ግፊቷ ስለዋዠቀ ሕክምና እያገኘችና እንዲ ግሉኮስ ይሰጣን ነበረ። አጠገቧ ጓደኛዋ አይዞሽ እያለች ነበረ፣ የፖይራስ ጎረቤት። በሌላ በኩል ሰደርቲን ክሊኒኩን በጠበጠው። ሽጉጡን ይዘዋል። ቅድም እየደወለችለት የዶክተሩ ጸሐፊ እያገኛን ነበር። ከዛ ዶክተሩ ራሱ አገኘው። ናን ሰውዬ እያለ እየጎተው ነበረ። እባክህ እንዳጎዳኝ ምን እያረክ ነው እያለ ነበረ። ቅድም ጸሐፊ ደውላልኝ ነበረ። ምንድነው ምን ላርገ ሲለው ነበረ። ኧረ እኛ አንተ ምንም ማድረግ አንፈልግ እንዴ። እኔ ድንገት የዶክተር ፌሬትን ዶክመንቶች እየተቀበልኩኝ ነበረ። አንተን በተመለከተ ዶክመንቶች ሰጡኝ እና ምናልባት አሁንም የመውለድ ፍላጎት ካለህ ሌሎች ህክምና መንገዶች እንዳሉን ልንገርህ ብዬ ነው እንድደውል ያደረኳት እያለ ነበር። ምን ማለት ነው? ልጄ ከተወለደ ገና 2 ቀኑ ነው ስለምን የምታወራው ብሎ ሽጉጥ አወጣ። ሊደቅንበት ነበረ። በጭራሽ አይሆንም፣ ሪፖርቶቹን አይቻቸዋለሁ። አንተ በጭራሽ መውለድ አትችልም በጭራሽ ሲለው ነበር። እና ከማን ነው ይለዋል። አላቅም ነገር ግን ካንተ አይደለም እያለው ነበረ። ሰደርቲን ደነገጠ። በሌላ በኩል ቤጎ ልጄ ማየት አለብኝ ብላ ካልጋዋ ላይ እየተነሳች ነው። ቤጉም ሲናን ወደተኛበት ክፍል ወይም ደግሞ ሰርጀሪ ወደሚሰራበት ክፍል
እየጠጋች በመጣች ቁጥር ፍርሃቷ በጣም እያየለና እየጨመረ ነው። ሲናን የት ነው ትላለች ፖይራዝን እየቀረበች የልጁ አባት ጋር። ንገረኝ ሞቷል ስትለው ነበረ። ከዛ አፏን እያዘ ነበር። እንደዚህ ሁለተኛ እንዳትይ፣ ከዚህ በኋላ ካፍሽ ይሄ ቃል እንዳይወጣ ሰማሽ አይደለ? ልጃችን ጠንካራ ነው፣ ሰርጀሪ እየተደረገልን ነው፣ ይድናል እያለ ነበር። የሁለቱ እዚህ ጋር ጥምረት በጣም አስፈላጊ እንደሆነ ፖይራዝ ያምራል። በሌላ በኩል እዚህ ጋር ዶክተሩ ለሰደርቲ ይሄው እንግዲህ ማለት ነው አሁን ሄደ ከህፃኑ ከንፈር አካባቢ ምራቁን በዚህ ይዘህ ትመጣለህ ሲለው ነበረ። ከዛ በኋላ በዲኤንኤ ምርመራ መሰረት የሚሆነው ነገር ይታወቃል ማለት ሲለው ነበረ። ውጤቱ በምን ያህል ጊዜ ይታወቃል አለ። በ2 ሳምንት ምናምን በ3 ሳምንት ሲለው ነበር። ተመልከተኝ ይሄ ቀልድ አይደለም፣ ይሄ ነገር እውነት ይሁንና ማለት ነው በገዛ እጆቼ ቀብራለሁ ሲለው ነበረ። እስኪ ተማመንብኝ እውነቴን ነው የመለያ ነው ነበር ሰደርቲ። ከዛ እየወጣ ነበር ዶክተሩ ብሎ ገርሞት ያስባል። በሌላ በኩል አሁን እዚህ ጋር አባባ ባህሪ ህፃኑን አቅፎታል። እንዴት ነው በደንብ እየተኛ ነው እያለ እያቀፈው ነበረ። የኔ ልጅ የኔ ቆንጆ ልጅ የሚገርም ነው። አንተ ግን የምን እግር ኳስ ደጋፊ ነህ፣ እንደኔ የቤኪሽታክሽ ደጋፊ ነህ የምትሆን እያለው ነበረ። እዚህ ጋር ሶንጉል ግርም ብሏት ትመለከታለች። ሶል የምታውቀውን ታውቃለች። የልጅ በምን እንደ አባዬ ትንሽ ስታቅፈው ልጄ እንደዚህ አናቱን የዘቀዘኩ አልመሰለህ ስለው ነበር። ማቀፋት ትችልም እያልሽኝ ነው እያለ ነበረ። አይደለ እስኪ ቆይ ወስጄ በቃ ዳይፐር ልቀይርለት እንቅልፉ መጥቷል ስትል ነበረ። በሌላ በኩል ምቴ ከሴማ ጋር ስልክ እያወራ ነው ያለው። አይሸጉልን አደረስኳት በእውነት እየሄድን እያለ መጥፎ ዜና ነበር የሰማነው እያለ ነበረ። ምን ተፈጠረ ስትሮ ነበረ። ወደ ሆስፒታል እየሄድን እዛ አደረስኳት ሲል ነበር። ምን ሆነ ንገረኛ ባጭሩ ምቴ ንገረኝ ስትሮ ነበረ። ይሄ የአይሸጉል ጓደኛ ፖይራዝ ልጁ ተመታ እኮ በጥይት ተመታ በሚያሳዝን መልኩ እያለ ነበረ። ሲናን ተመታ ነው የምትለኝ እንዴት ሆኖ ስትሮ ነበረ። እንደገባኝ ከሆነ እንደዛ ነው የተረዳሁት እያለ ነበር። የትኛው ሆስፒታል እያለ ነበር። የግል ነገር ነው እያለ ነበረ። እሺ አይሸጉልን አትተዋታ ታዲያ አይሸጉልን አትተዋ ስትሮ ነበረ። ችግር ለማታስቢ እያለ ነበረ። ሲናን መቱት አባዬ ሲናን መቱት አለችው ወደ ባባ እየተመለከተች ሴማ ምን እያለ ነበር ደንግጦ። በቤ መኪናው ይዘጋጅ አሁን ወደ ሆስፒታል መሄድ አለበት እያለ ነበር። መሄድ አለበት እሱ ነበር። አሁን ታዲያ እዚህ ምን እንሰራለን እያለ ነበረ። ነገር ግን እዛ ቦታ ላይ ፖሊስ ምናምን ነገር ይመጣል። ለፖይራዝም ጦር አይደለም ተው እናስጠቁረዋለን ተው ይቅርብን እያለችው ነበረ። ልክ ናት ሴማ እያለች ሶንጎል ዚጋ ትናገራለች። ሴማ እባክሽ መኪናው ይዘጋጅ በሆነ ሰዓት ወጥተን እንሄዳለን በቃ እያለ ነበረ። በሌላ በኩል አሁን ቤጉም ሰውነቷ ድንዝዝ ብሎ ቁጭ ብላለች እያሰበች ምንድነው ከዚህ በኋላ የሚሆነው ብሎ ሁሉም ያስባል። በአንድ በኩል ዚጋ ፖይራዝም ቢሆን ተቀምጧል ግድግዳ ጥግ ተቀምጦ ምንድነው ከዚህ በኋላ ብሎ እሱም ያስባል። ልጄ በተረፈልኝ ብሎ እየጸለይ ነበር ያለ። አይሸጉል ወደ ዘውድ ይላለች። ዶክተሩ ድንገት መጣና የሚሆነው ነገር ሊነግራቸው ነው። የተፈጠረ ነገር አለ እንደ ያለው ፖይራዝ ይጠይቃል። እንግዲህ ጥይቱ ያው በነርቭ በኩል ነው ያለው እና ያው ዶክተሩ እንዳስረዳኝ ከሆነ እኔም እንዳስተዋልኩት ከሆነ ጥይቱ ካልተወገደ በቀር ያው ሲናን ከፍተኛ የሆነ ስትሮክ ሊያጋጥመው ይችላል። ጥይቱ ደግሞ ለማስወጣት ምናልባት ሰርጀሪ እየተደረገ ልናጣው እንችላለን። እናንተን ሊጠይቃችሁ ፈልጎ ነው ዶክተሩ ብላ ዜጋ ትናገራለች። አይሸጉል ፖይራዝና ቤጉም ተደነጋገጡ። ጥይቱ ቢወጣም ባይወጣም ሪስክ አለው። በተለይ ደግሞ ከወጣ እየወጣ እያለ በሚወጣበት ሁኔታ ላይ ትንሽ ሲናን ችግር ውስጥ ይገባ ይችላል። ከዛ እናንተ በቃ ወስኑና ትነግሩኛላችሁ ነው ዶክተሩ ይገባል። እዚህ ጋር አይሸጉል ከቤጉም ጋር ልትጣላ ነው። መጀመሪያ ቤጉም ናት ነገር የፈለገችው። ነገር ግን አይሸጉል በጸባይ ተመልከች ቤጉም እኔ ልትኝ ትችላለች እንደፈለግሽ ውጤ፣ ነገር ግን አንድ ነገር ልንገርሽ ዶክተሩ በራሱ መንገድ ልክ ነው። እናንተ እናትና አባት ናቸው ልጁ የሲና ስለዚህ መወሰን አለባችሁ እያለቻን ነበረ። ከዛ ናስረታ አይሸጉል ወጣች። በውጭ በኩል ነበረ አብራት እያወራ ነበረ። ቤተሰባችን ግርግር አያጣም ትለዋለች። ሰደርቲ ነው ቢሆን አሁን የተወለደው ልጅ መጠራጠር ጀምረዋል። ምንም አይነት እጁ ላይ ማስረጃ የለውም። ግን አሁን ምራቅ ወስዶ የዲኤንኤ ምርመራ ሊደረግ ነው። ግን ደግሞ ነገሩ ራሱ ግራ ያጋባል፣ ያናዳል። ከዛም አሁን መኪናውን ዳር ላይ አስጠጋና የሆነ መንገድ ዳር ማሰብ ጀመረ። እንዴት እያለ መሪውን እየደበደበ ነበረ። ተበሳጨ። መረጋጋት አለበት፣ ማስመሰል አለበት። በተለይ ደግሞ አርግዣለሁ ብላ ለመጀመሪያ ጊዜ ስነግረው ፈጣሪ ይወደኛል፣ በመጨረሻ የምፈልገውን ነገር ሰጠኝ፣ ጸሎቴ ተሰማ ስትለው ነበር። አዎ ጸሎታችን ተሰማ ጀግኗ ሚስቴ እያለ ነበር። አሁን ወደ ቤት እየሄዱ ናቸው። ለፖይራዝ ይጠብቃሉ። ፖሊሶች መጡ፣ ኮሚሽነሩ ጨምሮ ፖሊሶች መጡና አንደኛውም አመለጠን ሲል ፖይራዝ ተናደደ። እንዴት ያመልጣቸዋል ብሎ ከነሱ ጋር እየተጣላ ነበረ። ፈልጉት በደንብ ከዛ በኋላ ለኔ ታመጡልኛላችሁ ብሎ እየዛተ ነበር ያለው። ተረጋጋ ፖይራዝ እያለ ኮሚሽነሩ እዚህ ጋር ሊያረጋጋው እየሞከረ ነው ያለው። በተለይ ደግሞ ፊታቸው አይታይም፣ ግን ቢሆንም የማፊያዎቹ መሪ የሆነ በጣም ቀይ ሆኖ ነገር ግን ወደ ነጭነት የቀረበ መልኩ ነጣ ያለ ጸጉሩ ነጭ ሆነ መሪ ያላቸው እሱ ነው እያለ እያሳየ ነበረ። በተመሳሳይ መንገድ አንድ ሰው የሆነ ነገር እየደበደበ በቴሌቪዥን ላይ የሚሆነው ነገር ሲዘገብ እያዳመጠ ነው የሚገኘው። ፖይራዝ ይህን ተው እየተከታተለው ማግኘት አለበት። ፖይራዝ አሁን ውጤት እየጠበቀ ነው። እዚህ ጋር ቤጉምን ተረጋጊ ቤጉም ተረጋጊ እሺ እያለ እዚህ ጋር እያቀፋ ነበረ። ሲናን ቀዶ ሕክምና እየተደረገ ጥይት እየወጣለ በሰመመን በርካታ ነገሮች ይታዩታል። አሁንም ቀዶ ሕክምናው ቀጥሏል። በጣም ረጅም ሰዓታት ነው እየፈጀው የሚፈልገው። ዶክተሩ መጣ። በመጨረሻም ተሳክቷል እያላቸው ነበረ። ተሳክቷል ተአምር ነው እያላቸው ነው። በመጨረሻም አሁን ቀዶ ሕክምና ተጠናቋል። አሁን ግም ጠበቅበት። እዚህ ጋር ሲናን በድንገት አይሸጉል መጣች መጣ። ከዛ ምቴ እንኳን እንዳነላችሁ ፈጣሪ ጤና መልሰው ሲል ነበረ። ጥሩት አይሸጉል እዚህ ጋር ደስ ብላት ፖይራዝን ስትመለከተው ነበረ። በቃ በኋላ መጣሉ ነው
ይሁን ልሂድ ስትል ነበረ አይሸጉል። ፖራዝ እሺ እያላ ነበረ። በተለይ ደግሞ ፖራዝ እዚህ ጋር ቤጎምን ሲያቅፋት ስትመለከት አይሸጉል ትንሽ እየቀናቸው ነው፣ ምንም እንኳን ከባድ ሁኔታ ውስጥ እያለፉ ቢሆንም። በሌላ በኩል አሁን እነ ባሪ በቀን ከመውጣት ይልቅ ማታ ላይ ሊወጡ አስበዋል ፖራዝን ለመጠየቅ። ከዛ በኋላ ነሴማ ምን ይሻላል እያሉ እየተነጋገሩ ድንገት ሰደርቲ መጣ። ሰደርቲ እንደመጣ ሰደርቲ እየጠፍተህ ነው አንተ እንዴ? አንተ እኮ መሪያችን እኮ ነህ፣ ዝም ብለህ ጥፍት ትራለን እያሉ ነበረ። ባንክ ቤት ሄጄ ነበር ይላቸዋል። እና ስትወጣ እኮ መናገር አለብህ እያሉ ነበረ። ልክ ነው መጣሁኝ በቃ ብሎ ወደ መኝታ ክፍሎ ሄደ። እዚህ ጋር ሶንጉ እያጫወተች ነበረ፣ ከልጇ ጋር እየተጫወተች ነው። ልጇን እያጫወተች ተመልከች ማን እንደመጣ አባት መጣ ተመልከት፣ በጣም ናፍቀን ነበር። ሰደርቲን ይሄን ነበርክ የት ሄደ ነው በእናትህ? ቅድም ጀምሮ ሲያለቅስ ነበረ ይኸውልህ በእናትህ እኔ በእናትህ ይሄ ነገር በጣም ከብዶኛል፣ በጣም አስቸጋሪ ነው ልጅ ማሳደግ በእውነት ወይም ደግሞ ሞግዚት ነገር መቅጠር ሳይኖርብኝ አይቀርም እያለችው ነበረ። ጥሩ ነው ይላታል። በቃ መጣ ዳይፐሩን ቆሻሻ ስልጣ ብላ ዞራለች። እዚህ ጋር አንተን እኮ ይመስላል አፍንጫ ምን ትላለች ሰደርቲን እያለ ነበረ። እሷ እስከምትወጣ እየጠበቀ በመጨረሻ ራቅ ወስዶ ዝም ብሎ ልጅ ከታል። ሲናን አሁን ከቀዶ ሕክምና ክፍሎቱ ሌላ ክፍል ገብቷል። ከዛ ነቅተዋል። ልጅ እያለ ነበር። እዚህ ጋር ፖራዝ ግንባሩን አስር እየሳኒ ወርቅ ልጅ እያለች ቤጎ ያለቀሰች ነበረ። ምን ሆኜ ነው ስትል እያላቸው ነበረ። ደህና ነህ ችግር የለም አታስብ፣ ስለሱ አታስብ፣ አሁን ደህና ሆነ ወደ ቤት ትመለሳለህ ይላል ፖራዝ። ልብሱ በደም ተጨማለቀ ነው። ተደወለለት ፖራዝ እዚህ ጋር ውጭ እየጠበቅን ነው ይሉታል። ባህሪ መጥቷል። ባህሪ ፊት ለፊቱ ቆመ። ፖራዝ ከህንፃ ወረደ። በመጨረሻ ባባ ባህሪን እየቀረ ፖራዝ እዚህ ጋር ባህሪ ካገኘው በኋላ ባህሪ ፍጥር ብሎ ተመለከተው። አባዬ ልጄን ከኔ ሊነጥቁብኝ ነበረ፣ አባዬ ሊገሉብኝ ነበረ፣ ሲናንን ከኔ ሊነጥቁብኝ ነበረ፣ ልጄን ሊወስዱብኝ ነበረ ብሎ ላይ ወጥቶ እያቀፈው ያለቅሳል። እዚህ ጋር ባባ ባህሪ አቅፎት እያባበለው ነበረ። ከተወሰኑ ቀናቶች በኋላ ሲናን ከክሊኒክ ወጥተዋል። አሁን ቤቱ ሶፋ ላይ ጋር ቴሌቪዥን ያየ ነው። ፖራዝም እዚህ ቤት ማዘውተር ጀምሯል። ልጁ መጥቶ እየሳመው ነው። ቤጉም ግን አይምሯ ትክክል አይደለም። ቤጉም የአይምሯ ጤንነት ፖራዝ እጅግ በጣም ያሳስበዋል። በተለይ ደግሞ እዚህ ጋር ሲናን ግን ጥሩ አይደለችም። ከዛ ቀን በኋላ ጥሩ አለች። አባዬ እባክህ ፈርቻለሁ፣ አተዋት እባክህ ሲሉ ነበር። እሺ ልጅ አልተዋት እናትህ ለያት እያሉ ነበር። ለእሱ የሚበላ ነገር ሰጥቶት ይወጣል። ነገር ግን አሁን ቤጉም ዝም ብላ ጠጭ ሆናለች። አሁን ቤቷ ውስጥ የመጠጥ ጠርሙስ አይጠፋ። አሁን ደግሞ ትልቅ የመስታወት ፊት ለፊት ቁጭ ብላ ጸጉሯን እየቆረጠች ነበረ። ቀስ ብላ ጸጉሯን ትቆራርጣለች። በሌላ በኩል ሴማ ጉል ልታናግራት ሄዳለች። እሺ ታዲያ ምንድነው እቅድሽ? ከዚህ በኋላ ምን አስበሻል? እያለቻን ነበረ። ምን አስባለሁ እንግዲህ ከዚህ ከተማ ሄዳለሁ ትላታለች። ለምን እዚሁኝና በስራሽ በሙያሽ መሰረት ስሪ ስትራን ነበረ። የትኛው ሙያ ሴማ? በጣም ብዙ ስራ አመልክቻለሁ ታውቂያለሽ፣ ግን ልክ መጀመሪያ ፊቴን እንዳዩ እንኳን ሊያሰሩኝ አይፈልጉም። ምክንያቱም እጄ በካቴና ታስሩ ፎቶ ኢንተርኔት ተለቋል። ከዚህ በኋላ ለኔ ማን ስራ ይሰጠኛል? እያለቻን ነበረ። ፖራዝ ወደ ቤጉም ክፍል ገብቶ እዚህ ጋር መታጠቢያ ክፍል ሲያይ በጠርዝ ተሞልቷል፣ መስታወቱ ተሰብሯል። ወደ እሷ ጋር ገባን። ቤጉም እያለ ወደ እሷ እየቀረበ ነበረ። እኔን ትወቅሰኛለህ ትሏለች። ኧረ እኔ እንደዛ ላልኩ እያለ ሊያባብላት እየከራ ነበር። ቤጎ እኔ እንችን አልኩስሽ ይህን ነገር አብረን እናልፈዋለን እና በቃ ብሎ አቅፋት እያለቀሰች እሷም ታክፋለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላል። በቀጣይ በአዲስ ቪዲዮን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።